what is the determinant of matrix ይለናል። የሆነ ማትሪክስ ተሰጥቶን የሱን ማትሪክስ ዲተርሚናንቱን ፈልጎ ነው ይለናል። ለዚህ የተሰጠን ማትሪክስ A ብለን ብንወስድ የተሰጠን ማትሪክስ እንደዚህ ነው እና ከዚህ ውስጥ 1/2 ፋክተር አውት ማድረግ እንችላለን using the property. For example, date Ka is equals to K is the power of n times date A በሚለው ፕሮፐርቲ መሰረት የተሰጠን ማትሪክስ በሆነ ኮንስታንት ቁጥር የተባዛ ከሆነ ያ የተባዛውን ኮንስታንቱን ቁጥር በማትሪክሱ ኦርደር ፓወር አባዝተን ከዛን ዲተርሚናንቱን መስራት እንችላለን። ስለዚህ በዚህ መሰረት ማትሪክስ A ማለት 1/2ኛን ኮመን ፋክተር ስናደርግ 1 2 3 4 5 6 7 8 and 9 ይቀርባል። ስለዚህ A ማለት 1/2ኛ ሲባዛ በዚህ ማለት ለዚህ ይሄኛውን ማትሪክስ B ብለን ብንወስድ ስለዚህ using this property የኤን ዲተርሚናንት መፈለግ ማለት 1/2 the power of A ኦርደሩ ስንት ነው? ማትሪክሳችን 3/3 ነው። 3/3 ስለሆነ 1/2 ታይምስ ቅድም በፋክተራት ያደረግነው ታይምስ 3 ሲባዛ ዴት B ማለት ነው። ስለዚህ የኤን ዲተርሚናንት የቢን ዲተርሚናንት ፈልገን በዚህኛው ቁጥር ካባዛን የኤን ዲተርሚናንት ሰራን ማለት ነው። ስለዚህ ይሄ ደግሞ ለመስራት ይቀለናል። ይሄንን ለመስራት ደግሞ ሁለት አይነት መንገድ አለ። የመጀመሪያው እንደምታውቁት በመጽሐፋችሁ መሰረት የሆነ ማትሪክስ ለምሳሌ for example date determinant of A ለመፈለግ የሆነ ማትሪክስ A የሚባል ቢኖር እና 3 1 1 ኮፋክተር 1 1 plus entry 1 2 cofactor 1 2 plus entry 1 3 cofactor 1 3 ይሄ ምን የምንለው ነው? ፋክተር ኤክስፓንሽን ኦፍ ዲተርሚናንት አሎንግ ፈርስት ሎው እና ይህንን ፎርሙላ ተጠቅመን መስራት እንችላለን። የእያንዳንዱን ኢንትሪ 1 ኢንትሪ 2 ኢንትሪ 3 ከዛም በኮፋክተራቸው እያባዛን ኮፋክተር 1 1 ኮፋክተር 1 2 ኮፋክተር 1 3 ጋር እያባዛን ከኢንትሪያቸው ጋር ደምረን ዲተርሚናንቱ መፈለግ እንችላለን። ኮፋክተር ደግሞ ለመፈለግ ኮፋክተር ኦፍ ij ለመፈለግ እንደምታውቁ -1 plus I plus j times date ij በዚህ መሰረት ኮፋክተሩን የእያንዳንዱን ኮፋክተር 1 1 ኮፋክተር 1 2 ኮፋክተር 1 3 በዚህ ፎርሙላ መስራት እንችላለን። ለዛሬ ግን እኔ ማሳያችሁ ቀላሉና ሾርት ዌይ ያልኩትን ነው እና ለምሳሌ ቅድም እንደተባለው የተሰጠን ማትሪክስ አለ። ማትሪክሳችን ፋክተር 1/2ኛ ፋክተር አውት አድርገን ያገኘነው 1 2 3 4 5 6 7 8 and 9 አለ። የዚህን ዲተርሚናንት ለመፈለግ በቀላሉ መጀመሪያ እንዳለ እንጽፋለን። ከዛ እንዳለ ፈርስት ኮለመን እና ሰከንድ ኮለመን እንዳለ ኮፒ ፔስት እናደርጋለን። 1 4 7 2 5 and 8 ከዛ ምንድነው የምናደርገው? ዳያጎናሉን ያባዛን ወደዚህ ያለውን እንደምራለን። እዚህ 1 ሲባዛ 5 ሲባዛ 9 እንላለን። መጀመሪያ 1 ሲባዛ 5 ሲባዛ 9 ከዛ ሁለተኛው 2 ሲባዛ 6 ሲባዛ 7 እናደርጋለን። 2 ሲባዛ 6 ሲባዛ 7 ሲደመር ሶስተኛው 3 ሲባዛ 4 ሲባዛ 8 እንደምራለን። 3 ሲባዛ 4 ሲባዛ 8 ከዛ ቀጥታ ወደ ላይ እናደርጋለን። አሁን ደግሞ ወደ ላይ ዳያጎናል ከዛ እሱንም እያባዛን እንደምራለን። 7 ሲባዛ 5 ሲባዛ 3 7 ሲባዛ 5 ሲባዛ 3 ሲደመር 8 ሲባዛ 6 ሲባዛ 1 8 ሲባዛ 6 ሲባዛ 1 ሲደመር 9 ሲባዛ 4 ሲባዛ 2 9 ሲባዛ 4 ሲባዛ 2 አድርገን እንደምራለን። ይሄ ሲባዛ 45 ነው። ሲደመር 2 ሲባዛ 6 12 ሲባዛ 7 84 ሲደመር 3 ሲባዛ 4 12 ሲደመር በ8 96 ይሆናል።
ከዛን ሲቀነስ 7 ሲባዛ 5 35 ሲባዛ 3 105 ይሆናል። ሲደመር 8 ሲባዛ 6 40 8 ሲባዛ 1 48 ይሆናል። ሲደመር 9 ሲባዛ በ4 36 ሲባዛ በ2 72 ይሆናል። እዚህ 45 ሲደመር 84 ሲደመር 96 እኩል ይሆናል 225 ይሆናል። ሲቀነስ ይሄ 105 ሲደመር 48 ሲደመር 78 እኩል ይሆናል 225 ይሆናል። ከዛ ይሄ ሲቀነስ 0 ይሆናል። ስለዚህ ዴት ቢን 0 አገኘን። የተጠየቅነው ግን ዴት ኤ ነው። ዴት ኤ ደግሞ ማለት 1/2 the power of 3 times ዴት ቢ ነው ብለናል። ስለዚህ 1/2 times the power of 3 ሲባዛ ዴት ቢ ስንት አገኘን? 0። ስለዚህ 1/2 the power of 3 ማለት 1/8 ባዛ 0 ይሆናል። እዚህ እኩል ይሆናል 0 ይሆናል። እዚህ ዲተርሚናንት ኦፍ ኤ እኩል ይሆናል 0 ይሆናል ማለት ነው። which of the following matrix is inverse of the matrix? ስለዚህ የሆነ ማትሪክስ ተሰጥቶናል። የዚህ ማትሪክስ ኢንቨርስ የሆነው ከነዚህ ውስጥ የትኛው ነው የሚለው ነው የምንሰራው። ለዚህ የተሰጠን ማትሪክስ ኤ ብለን ብንወስድ እና የተጠየቅነው ደግሞ ኤ ኢንቨርስ ኢኩል ይሆናል የሚለው የትኛው ማትሪክስ ነው የሚለው። እዚህ ኤ ኢንቨርስ ለመፈለግ 1/2 ዴት ኤ ታይምስ adjoint of ኤ ነው። እዚህ ዲተርሚናንት እና አድጆይንትን መፈለግ ያስፈልገናል። እዚህ አድጆይንት ማለት ደግሞ adjoint of ኤ ማለት የኮፋክተሩ ትራንስፖዝ ነው። adjoint of ኤ ማለት ትራንስፖዝ ኦፍ ኮፋክተር ነው። ስለዚህ መጀመሪያ ዲተርሚናንቱን እንፈልግ። ዴት ኤ ኢኩል ይሆናል ስንት ነው የሚለውን እንፈልግ። 1 minus 1 2 1 0 1 3 1 3 ካለ በቀላሉ ዲተርሚናንት ለመፈለግ ኮፒ ፔስት ሜተድ ነው የምንጠቀመው። ፈርስት እና ሴከንድ ኮለመን ኮፒ እናደርጋለን እንዳለ 1 1 3 minus 1 0 1 እዚህ ዳይጎናል እያባዛን እንደምራለን። እዚህ 1 ሲባዛ 0 ሲባዛ በ3 1 ሲባዛ 0 ሲባዛ በ3 ሲደመር ይህንንም እናባዛለን። ኔጌቲቭ 1 ታይምስ 1 ታይምስ 3 ፕላስ እያባዛን እንደምራለን 2 ታይምስ 1 ታይምስ 1 ሲቀነስ ዳይጎናል ወደ ላይ ደግሞ ያለውን እንደ ቅድሙ እያባዛን እንደምራለን 3 ታይምስ 0 ታይምስ 2 ፕላስ 1 ታይምስ 1 ታይምስ 1 ፕላስ 3 ታይምስ 1 ታይምስ ማይነስ 1 ከዛ 1 ሲባዛ 0 ሲባዛ 3 0 ነው። 0 ፕላስ 1 ታይምስ 1 ታይምስ minus 1 times 1 times 3 minus 3 plus 2 times 1 times 1 2 minus 3 times 0 times 2 0 1 times 1 times 1 plus 1 3 times 1 times minus 1 minus 3 ይሆናል። እዚህ እንደምራለን። ይሄኛው 0 ሲደመር ኔጌቲቭ 3 ሲደመር 2 እኩል ይሆናል ኔጌቲቭ 6 ሲቀነስ 0 ሲደመር 1 ሲደመር ኔጌቲቭ 3 ኔጌቲቭ 3 ይሆናል። ኔጌቲቭ ወደ ኔጌቲቭ ሲባዛ ፖዚቲቭ ይሆናል። ኔጌቲቭ 6 ፕላስ 3 ኢኩል ይሆናል ኔጌቲቭ እዚች ጋር ማይነስ 3 ፕላስ 2 ማይነስ 1 ነው የሚሆነው። ማይነስ 1 ነው ማይነስ አለ 0 ፕላስ 1 ፕላስ ማይነስ 3 ስናደርግ ደግሞ ማይነስ 2 ነው የሚሆነው። እዚህ ይሄኛው ይቀየራል። በጣም ይቅርታ ጠይቃለሁ። ማይነስ 1 ማይነስ 2 ይሆናል። እዚህ ማይነስ በማይነስ ሲባዛ ማይነስ ፕላስ 2 ይሆንና ማይነስ ነው ፖዚቲቭ 1 ይቀራል ማለት ነው።
ዴት ይህን አገኘን ማለት ነው። ቀጥለን ደግሞ የምናደርገው አጆይንት ኦፍ ኤ እንፈልጋለን። አጆይንት ኦፍ ኤ ማለት ደግሞ ኮፋክተር ኦፍ ትራንስፖዝ ብለናል። ስለዚህ ትራንስፖዝ ኦፍ ኮፋክተሩን መጀመሪያ ኮፋክተሩን እያንዳንዱ መፈለግ ያስፈልገናል። ኮፋክተሩን ለመፈለግ ደግሞ ኮፋክተር ኦፍ አይጄ ኢኩል ይሆናል -1 አይ ፕላስ ጄ ታይምስ ዴት ኦፍ ኤ አይ ጄ ማይነሩ ማለት ነው። ስለዚህ ኮፋክተር ኦፍ 1 እንፈልጋለን። ኮፋክተር ኦፍ 1 ስንት ይሆናል? -1 2 ታይምስ 0 1 1 3 እኩል ይሆናል 1 ታይምስ 0 ታይምስ 3 -1 ታይምስ 1 እኩል 1 ታይምስ 0 -1 equal ይሆናል 1 -1 ስለዚህ -1 ይሆናል ኮፋክተር ኦፍ 1 ቀጥለን ደግሞ ኮፋክተር ኦፍ 1 2 እንፈልጋለን። ኮፋክተር ኦፍ 1 2 -1 ታይምስ 3 ታይምስ 1 0 ነው 1 1 3 3 ነው ይሆናል -1 times 1 times 3 minus 1 times 3 minus 1 times 0 minus 0 minus 1 ይሆናል። no minus 1 times 0 no 1 times 3 3 ነው 1 times 3 3 ነው 3 minus 3 0 ነው minus 1 times 0 0 ይሆናል። ስለዚህ ኮፋክተር ኦፍ 1 3 እንፈልጋለን። ኮፋክተር ኦፍ 1 3 እንፈልግ ደግሞ -1 power of 4 times 1 0 3 1 እዚህ ኢኩል ይሆናል 1 times 1 times 1 minus 3 times 0 1 times 1 times 1 1 minus 3 times 0 0 equal 1 times 1 equal 1 አሁን በቀላሉ ለመስራት እስከ ኮፋክተር 2 1 እያልን እስከ ሁሉንም እስከ ኮፋክተር ሁሉንም እስከ መጨረሻኛው ኮፋክተር 3 ድረስ ያለው መፈለግ ያስፈልገናል እና ሁሉንም ደግሞ መፈለግ ጊዜ ስለሚያካትት እነዚህን ያገኘናቸውን ኮፋክተር 1 1 ኮፋክተር 1 2 እና ኮፋክተር 1 3 ብቻ ተጠቅመን እንዴት ኢንቨርሱን ማግኘት እንችላለን። ያው ኢንትራንስ የጊዜ ጉዳይ ስለሆነ በቀላሉ እንዴት ማግኘት እንችላለን የሚለውን እናያለን። ቅድም እንዳልኳችሁ አጆይንት ኦፍ ኤ ማለት የኮፋክተሩ ትራንስፖዝ ነው ብለናል። ስለዚህ የፈርስት ራውንድ ኮፋክተሮች አግኝተናል። የሆነ ማትሪክስ ኮፋክተሩን ማትሪክስ ፎርም ከጻፍን ኮፋክተር 1 1 -1 አግኝተናል። ኮፋክተር 1 2 ደግሞ 0 አግኝተናል። ኮፋክተር ኦፍ 1 3 ደግሞ 1 አግኝተናል። እነዚህን አልሰራንም። የቀሩትን እነሱን ሳንሰራ እንዴት እናገኛለን የሚለውን ላሳያችሁ ነው። እዚህ የኮፋክተሩ ትራንስፖዝ ማለት ደግሞ የተሰጠን ማትሪክስ ሮውን ወደ ኮለመን ኮለመኑ ወደ ሮ መቀየር ማለት ነው። ስለዚህ ፈርስት ኮለመን ይሆናል -1 0 እና 1 ይሆናል። እነዚህ አልሰራናቸውም። እያንዳንዱ ኮፋክተር ሲሰሩ ታገኙታላቸው። ስለዚህ የኮፋክተሩን ትራንስፖዝ እንደዚህ ይሆናል ማለት ነው። ስለዚህ ኤ ኢንቨርስ ማለት ደግሞ ምን ማለት ነው ብለን ዋን ኦፍ ዴት ኤ ታይምስ አጆይንት ኤ ነው ብለናል። ስለዚህ ዋን ዲተርሚናንቱን ስንታገኘን አጆይንት ማለት ደግሞ ከኮፋክተር ጋር ኢኩል ነው ስላልን 1/1 ታይምስ ያገኘነው ማትሪክስ 1 0 1 እያለ የሚቀጥል ማትሪክስ ነው የሚሆንልን ማለት ነው። 1/1 1 ስለሆነ ችግር የለውም። ስለዚህ ይህን የያዘውን እቺ
ስለዚህ ከ1 እስከ 3 ያለችውን ኮፋክተር ብቻ በመጠቀም 12ቱንም ኮፋክተር መስራት ሲጠበቅብን እንዴት እናገኛለን የሚለው ነው። እንደዚህ አይነት ኦርደር ያለው ማትሪክስ የቅድም የተሰጠ ማትሪክስ ኤ የዚህኛው ማትሪክስ ኢንቨርስ ነው ማለት። ስለዚህ ምርጫ ውስጥ እንፈልጋለን። ስለዚህ የመጀመሪያ ምርጫ -1 የሚል አይደለም። መልሱ ሊሆን የሚችለው -1 0 እና 1 ነው። ይሄ ነው ማለት ነው።